والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. أنت رمضان باكه رقابل دموع الصالحين تدفق يدقاق قوچن بافسسه يا تراوه لكوارتنو يا قرآن للزقانو يا صوم لكوارتنو هممونا يشلوتم نبر. رمضان لا تمضي باكه رمضان أتهدبن وفينا غافل إنيا زند سنت زنقوال ما كان يرجو الله ويتذلل لقيتاو تنانسو مهرة ميكجل بزو سوالت لهنا أتهدباك رمضان لا ندري رمضان إنيا نوكم عمرنا ينقضي في قابل الأيام من علبات دميات شناطرو إن اللي أيهون أم نتقابلوا ويس دقمن الناقنيهون عزنو تلك هممو سفي نبر يهور مسكرولن عليهم مسكروبنا الفوال الله كمسكر الله شو الله يدرجان صوماتهم كتقبلوا مهرتن كاغنيوت ليلة القدرن كتوفقوا توسط الله يدرجان بميقتلوا عمت الله يغناñen عمتات من صوموا الله يدرجان ነገር ግን አንድ ሙእሚን የረመዳን አላህ ሸዋልንም የፈጠረው አላህ መሆኑን ያውቃል። ረመዳን ላይ የተገዛውን ጌታ ሸዋልም ላይ ያስከትለዋል። واعبد ربك تبلو تعزوال جيتا هنتجزا حتى يأتيك اليقين كجيتا زند ونتو سكيمت الله موت سكيمت أكتل تبلوال جزوني كتلال عند نبي الله عيسى إتشنا بابا للا وأوصاني بالصلاة والزكاة الله جيتام عدرا بلونيال بصلاتنا بصوم زكاة بمادرك ما دمت حيا بهوت سكالو درس بعبادة ويسأنال صلاتنا أقوارتم والذين هم على صلواتهم يحافظون النزايني مؤمنان مالت صلاتاتهم بقوامنت ميكتلوناتهم في صلاتهم دائمون زوتاريناتهم صلاتاتهم رمضان لي تايتو شوال لي يتفا يشوال جيتا يرمضان جيتا مهنون تنككو ياكال بعبادة ولي يسأنال لا تكونوا رمضانيين ولكن كونوا ربانيين يا رمضان باريات تهنو يا الله باريا هونو ይላሉ ሰለፎቻች ሁላችሁ እንደምታውቁት እዚሽ ምድር ላይ ከተከሰቱ ግዙፍ ክስተቶች ውስጥ ነብዩና መሐመድን አለይሂ ሰላቱ ወሰለም ያጣንበት ክስተት ነው። ረሱሉ ወደ አኺራ ሲጓዙ ሰሃቦቹ አቅላቸውን አላወቁ እና ዑመር ሰይፋቸውን መዘዙ። ነብዩ መሐመድ ሙቷል የሚለኝ በዚህ ሰይፍ አንገቱን አገናኘው ይል ነበር። ራሳቸውን ሳቱ። ክስተቱ አስደንጋጭ ነው። ከመሃላቸው ፀሐይ ተነሳ። ጨረቃ ተጓዞች ጨለመባቸው። በዚህ ድንጋጤ ውስጥ ያሉ አቡበክር ሲዲቅ መጡ። ምን ሆናችሁ ነው? ክስተቱን ነገሩት። ወደ ነብዩ አለይሂ ሰላቱ ወሰለም ሄደ። ገለጣቸውና ሳም አድርጎ طبت حيا وميتا በህይወትም ሙተህም ምታምር ጣፋጭ ነህ አላቸው። ከዛም ተመለሰ ወደ ሰሃባው አንድ አንቀጽ አነበበላቸው። ወማ ሙሐመዱን ኢላ ረሱሉን قد خلت من قبله الرسل ነብዩ መሐመድ እኮ ሌላ አይደሉም እንደ ቀደምት መልእክተኞች አንዱ እንጂ አፈ ኢማት እሱ ቢሞት አው ቢገደል ከመስመር ተለቃላችሁ እንደሚለውን አንቀጽ አነበቡላቸው። ሰከኑ። ቁርአኑ አሁን የወረደ ይመስልን ነበር አሉ። አሁንም እላለሁ እዚህ ሚንበር ላይ ሁኜ ረመዳንም ከአላህ ወሮች ውስጥ አንዱ ነው። ታዲያ ረመዳን ሄደ ብለን ወደ ኋላ እንመለሳለን እንዴ? የረመዳን ጌታ ሸዋልም ላይ ጌታችን እሱ ነው። የዓመቱ ጌታ እሱ ነው። ህይወት ፍጻሜዋ እስክንደርስ መስመር ላይ እንጸናለን። ዛሬ የተወሰኑ የረመዳን ትዝታዎች እናነሳለን። ረመዳን የመጣው በአንድ ወር ውስጥ አላህ ኮትኩቶን ለቀጣይ 11 ወር ስንቅ እንዲሆነን ነው። ለዓለኩም ተተቁን በዚህ ወር ውስጥ ተቋል ልታዳብሩ ልትታነጹ ይከጀላልና ይላል ቁርአን። እዚህ ወር ውስጥ ምን ተማርነ? ትዝታዎችም እናስቀጥላቸው እና የትናቸው? አንድ 3 ነጥቦች እናንሳ። ሁላችሁ እንደምታውቁት ረመዳን የቁርአን ወር ነው። شهر رمضان الذي أنزل فيه القرآن الله يتكبرون ንግግሩን እንዲወርድ የፈቀደበት ወር ረመዳን። ከረመዳን ጋር ታርቀን ቁርአን ጋር ታርቀን ቆይተናል። አንድ ገጽ እንኳን ማይቀራ ሰው ለማየት ይከብድ ነበር። አሁን ረመዳን ወጣ፣ ቁርአኖች ተከደሩ፣ ወደ ሸልፍ ተመለሱ።
ይሄን ካረግነ ከነብዩ ክስ ውስጥ እንገባለን። ነብዩ አለይሂ ሰላቱ ወሰላም ለጌታቸው ክስ አቅርበዋል። ወቃለ الرسول መልእክተኛው ማለት ያ ረቢ ጌታዬ ኢነ ቀውም اتخذوا هذا القرآن مهجورا የኔ ኡመቶች እኮ ቁርአኑን ህዝቦቼ የተተወ ሲሆኑ ያዙት። ቁርአንን አለመቅራት ቁርአንን ከመተው ውስጥ ይቆጠራል። ቢያንስ በዚህ ረመዳን ከወሰድነው ኩትኮታ ትዝታዎች ማህተሞች ውስጥ በቀን 1 ገጽ 2 ገጽ 1 ጁዝ መቅራት ከ20 ደቂቃ አይፈጅም። ቲክቶክ ላይ 2 ሰዓት እናጠፋለን። ፌስቡክ ላይ 1 ሰዓት እንገላለን። 1 ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው የሚፈጅው። 1 ጁዝ አልተሳካም 10 ደቂቃ ወሰድና ግማሽ ጁዝ ቅራ። እሱ አልተሳካም 5 ደቂቃ ወሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው እንዳኑ ሳናየው እንዳያመሽ በረከቱ እንዳይቋረጥብን እዝነቱ እንዳይዘጋብን ገልጠን ንክደን። ቁርአኑን መቅራት ከከበደን ዛሬ መሰጣችሁ ወሲያ ልብ በሉ። ቁርአንን በማዳመጥ እናختም። ቲቪ ላይ እንክፈት እንስማው ገደም ብለን ቁጭ ብለን መኪና ውስጥ እናዳምጠው። ቢያንስ በማዳመጥ እናختመው። ነብዩ አለይሂ ሰላቱ ወሰላም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር። ابن مسعود رضي الله تعالى عنه كما عند البخاري ላይ በተዘገበው ጠሩኝ አለ ነብዩ አለይሂ ሰላቱ ወሰላም። ابن مسعود ተጠጋቸው اقرا علي ያሉኝ ቁርአንን አንብብብኝ አሉ። ابن مسعود ሀያ ያዘው اقرا عليك وعليك انزل ባንተ ላይ ቁርአን ወርዶ ባንተ ላይ አነባለሁ እንዴ አላቸው። እሳቸው ነብዩ አለይሂ ሰላቱ ወሰላም አሉ እኔ ከሌላ ሳዳምጠው ደስ ይለኛል አሉ። ተመልከት ስብዕናቸው ተማሪያቸው ነው። ከሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚሞ የምንፈልገው ደግሞ እኛ ነን። ሌላው ማድነቅ ለሌላው ቅና መስጠት እንደ አይነት ነፍስያ መሽታደለ እቅራብኝ ቁርአን አሉት። እንዴ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዴ አላቸው። ከሌላው ሳዳምጠው ደስ ይለኛል አሉ። ሱረቱ ኒሳ ቀራውባቸዋል። ገጾችን አገላበጥኩ። ከዛም አንድ የቁርአን አንቀጽ ላይ ደረስኩ። فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا እንዴት ሊሆን ነው ይላል ቁርአን። በእያንዳንዱ ኡመት ላይ ምስክር አድርገን ስናመጣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚህ ላይ ሐስቡክ በቃ አቁም አሉ። ابن مسعود ምን ይላል ቀና ብያየዋቸው ይላል فإذا عيناه تذرفان አይናቸው በእንባ ታጥቦ ነበር ይላል ነብዩ አለይሂ ሰላቱ ወሰለም። መቅራት አልቻልንም ቢያንስ እናዳምጥ። የቁርአን ትክክለኛው ጥፍጥናና እንባ የሚመጣው ስትቀራው ሳይሆን ስታዳምጠው። ኢማሙ ሲያሰግድ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል፣ ተደቡር ይመጣል፣ እንባ ይመጣል። ለዛ ነው ቁርአን ላይ ቁርአንና ለቅሶ የመጡት ሌላው ሲያነብላቸው ያለው وإذا سمعوا ما أنزل على الرسول ترى أعينهم تفيض من الدمع ወደ መልእክተኛው የተወረደውን በሰሙ ጊዜ ቁርአን አይናቸው በእንባ ሲሞላ ታያለ ይላል አላህ። وإذا تتلى عليهم آيات الرحمن خروا سجدا وبكيا يا الرحمن አንቀጽ በእነሱ ላይ ሲነበብ ሲያዳምጡት خروا ይደፋሉ سجدا ሰጋጅ ሆነው وبكيا ያነቡ ይወድቃሉ። ያላህ ባሮች قل آمنوا به أو لا تؤمنوا إن الذين أوتوا العلم من قبله إذا يتلى عليهم يخرون للأذقان سجدا ويقولون سبحان ربنا إن كان وعد ربنا لمفعولا ويخرون للأذقان يبكون ويزيدهم خشوعا يجيت عمان كسب الناس ليس النبب تدفتوا بنبا ستات أبو تعالى لا الله قرآن ستات دامتو لما مسز إبلتا لما عليك أسيك الربن كفتوت مكينات شوست أبزانيو تشاتشن كبيتاتشن بيروس كندرس بتنشو هاديك أي فجأة عند جزء دامت كمالت بايهون سلك سيدول قرآنون أقوموا بالتوراكوهن سو ستاورا قرآن كبر هلو وإذا قرئ القرآن فاستمعوا له أدامتوت
ወአንሲቱ ጸጥ በሉ ለምን ሽልማቱ እዚህ ጋር ለዓለኩም ቱርሐሙን ሊታዘንላችሁ ዘንድ ይከጀላል ሙሉ እዝነት ወደ ቤትህ ይገባል ቁርአን ሲቀራ ዝም ብለህ አዳምጥ እዝነት ልጆች ጋር ትዳር ጋር ስራህ ጋር ማህበራዊ ህይወት ጋር ቤተ ዘመዶች ጋር የዳዕዋህ ጉዞ ጋር የንግድ መስመር ጋር የፖለቲካው ሁኔታ ጋር የአላህ እዝነት ይገባል ወአንሲቱ ጸጥ በሉ ለዓለኩም ቱርሐሙን ከረመዳን ትዝታዎች ይዘን ከምንቀጥለው ቁጥር 1 ከቻለ ቁርአንን ማختም ቢያንስ በየወሩ ካልተሳካ በየሁለት ወሩ ግማሽ ጁዝ በቀን ንቅራ ካልሆነ ሩብ ንቅራ ያልተሳካልን በማዳመጥ እናختም አጅሩ ያለው አላህ ዘንድ የመጀመሪያ ረመዳን ትዝታ ይዘነው የምንወጣው አስተምህሮት من ذكريات رمضان التعلق بالقرآن ቁርአን ጋር ተሰፍተን እንቀጥላለን ሁለተኛ ከረመዳን ትውስታዎች ውስጥ ካስተምህሮቶች ውስጥ الصيام ረመዳን ጾምን አስተምሮናል ሳይበሉ መዋልን አለማምዶናል ጾም የዒባዳዎችን ጥፍጥና እንደሚገልጽ አይተንበታል ረመዳን الصيام جنة وجنة ብለናል ጾም ጋሻ ነው ከመጥፎ መከላከያ ከሳት መከላከያ ወጀነቱን የደስታ ማዕከል ጾመህ ዒባዳ ይጣፍጣል ጾመህ ቁርአን ስትቀራው ትርጉም አለው ጾመህ ዱዓ ስታረገው ጥፍጥና አለው ለስቲጃባ የቀረበ ጾም ልቦናን ይከፍታል አይንን ያረጥባል ምድርን ከሰማይ ቶሎ ያገናኛል ይሄን ጥፍጥና ከረመዳን በኋላ ማስከተል አለብን ጾም ሌላ ጥቅሙን ተመልክተናል ለአካል ጤንነት ነው ለቀልብ ብቻ አይደለም ነብዩ አለይሂ ሰላቱ ወሰለም طبراني ላይ በተዘገበው ሰነዱ ደካማ በሆነው ዘገባ ላይ ጾሙ ተሲሑ ጤንነትን ታገኛላችሁ የሰው ልጅ ሲጾም ውስጥ የተቀመጡ ትርፍ ነገሮች ይቃጠላሉ ምሳሌ የሚበላ ሲያጣ ሌላ ወደ መጋዘን ሄዶ ነው ሰውነት የሚያጸዳው ጾም ጤንነት ነው አሜሪካ ውስጥ the fasting hospital የጾም ህክምና ሆስፒታሎች አሉ ሰዎችን የሚያክሟቸው በማስራብ በማጾም እስልምና ግዴታ አድርጎ አንድ ወር አጥቦናል አላወቅነውም እንጂ ብዙ ታክመናል ይሄ ህክምና መቀጠል አለበት ነብዩ መሐመድ አለይሂ ሰላቱ ወሰለም ወደ ግብጽ ነገስታት ወደ ተለያየ ዓለም ነገስታት ደብዳቤ ልከዋል ስለሙ ብለው ከላኩት ንጉሱስ ሙቀውቆስ ይገኝበታል የግብጹ ንጉስ ላኩለት ስለም ብለው ለመስለም አልፈለገም ነብይ መሆናቸውን ግን አቋል ሻም አካባቢ ምትወጣ መስሎኝ ነበር ከአረቡ ምድር አልጠበቅኩህም አላቸው ለሁሉም ስጦታ ብሎ 3 ነገር ላከላቸው ይሄን ዘገባ ኢብኑ ከሲር ወኢብኑ አሲር حتى ابن القيم في زاد المعاد ጠቅሰውታል 3 ጊፍት ላከላቸው ማርየተ القبطية አገቧት እሷ ፈረስ ላከላቸው ለጂሃድ ይሆናል አሉ ሶስተኛ አንድ ሰው ላከላቸው ዶክተር ታዋቂ ስፔሻል ዶክተር ይሄም ለህክምና ይሆና አላቸው ነብዩ ዶክተሩን አልፈልግም አሉት ለምን ታዋቂ እኮ ስፔሻሊስት ነኝ አላቸው እኛ እኮ ህዝቦች ነን አሉት ይሄን የህይወት መርሃቸው አድርጉት እኛ እኮ ህዝቦች ነን ሳይርበን አንበላም ስንበላ ደግሞ ሳንጠግብ እናቆማለን በሽታ ከየት ይመጣል አሉ ግልጽ ነው የነብዩ አለይሂ ሰላቱ ወሰለም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ እቺን የነብዩን ንግግር ጽፈው ከስር ሚን መሐመድ ፕሮፌት ኦፍ እስላም ብለውታል እኛ ህዝቦች ነን ሳይረበን አንበላ ምሳ ደረሰ ተብሎ አይበላም በነብዩ ፍልስፍና አስተምህሮት ስንበላ ሳንጠግብ እናቆማለን በሽታ ከየት ይመጣል አሉ ይሄ የህክምና ሳይንስ አስኳል በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው ይገባል የሚቃጠል የለም በሽታ ምግብ ለሰው ልጅ ወዳጁም ጠላቱም ከመጠንከው አቅም ነው ካበዛው ጠላት ገና በ50 ዓመቱ ደሚለካው የምግብ ብዛት እኮ የነብዩ አለይሂ ሰላቱ ወሰለም የህይወት ፍልስፍና እኛ ህዝቦች ነን ሳይርበን አንበላ ስንበላ ሳንጠግብ እናቆማል ለዛ ነው የነብዩ ሆድ ትላለች እናታችን አይሻ የተመተረ መሰላል ይመስል ነበር ትላለች ሆዳቸው ቅርጹ የሚያምር ቅርጽ ያለው የተከፋፈለ ነበር ደረተ ሰፊ ሰለላሁ ዐለይሂ ወሰለም አመጋገባቸው ስርዓት ያለው ይሄን የነብዩን ፍልስፍና ዘለልንና ጥገናዊ ለውጥ ውስጥ ገባን ጅምን ስራ ወካድርግ
አይ ፍሩት ብቻ ቬጀቴሪያን የሚባል ሁሉ ተፈጠረ ኑትሪሽን ሳይንሱ ነው ወጣ ፊልድ እኮ ነው ኑትሪሽን ፒኤችዲ ሁሉ ይሰራበታል ያመጋገብ ሳይንስ ነው የሰው ልጅ ዝም ብሎ ይከታል ፍልስፍናውን አያውቅም አይ እኔ ሰላጣ ብቻ ነው የሚበላ የሚል ሰው ታገኛል እስልምና ምግብን አልመረጠም አመጋገብን የመጠነው እስልምና ደሮ ብላ ስጋ ብላ አሳ ብላ ሰላጣ ብላ መጥነው ምታቃጥለውን ያህል ብቻ ወሰድ እዳት ታስቀምጥ ራት ላይ ትልቅ ምግብ ከበላ ሰውነትን የሚያጸዳው ዋይት ብለድ ሴሎች ማጽዳቱን ይተውና ለመፍጨት ይመጣሉ ሰራዊቱን ይሰበስባሉ አንተ አዲስ ስራ መጥቶብናል ጽዳቱን ተው ይባባላል ገና መፍጨት ላይ ናቸው ሙሉ ለሊት ማጽዳት የለም ነብዩ አለይሂ ሰላቱ ወሰለም እንዲህ እንደምናልፈው ያቃሉ ጹሙ አሉ ተሲሑ ጤንነትን ታገኛላችሁ ጾምን መቀጠል መንፈሳዊ ብቻ አይደለም ያለው አካላዊ ጥገናል ከረመዳን በኋላ ጾምን የማስቀጠል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ለምምዱ የጾም እንዲቀጥል من صام رمضان አሉ ረመዳንን የጾመ واتبعه بست من شوال ከዛም በሸዋል ያስከተለው فكأنما صام الدهر كله አመቱን እንደጾመ ይቆጠራል ያበረታቱን ያነሳሱን ከረመዳን በኋላ ከጾም እንዳንፋታ ነው በ6 ቀን ዱብ ብለን ሰኞና ሐሙስ ጋር እንድናልፍ ነው ጾምን ከረመዳን ትውስታዎች ውስጥ የመጀመሪያው ቁርአን ሁለተኛው ጾም አልተሳካልንም ሰኞን ብቻ ናዛል ካልሆነ ሐሙስ ብቻ ናዛል ቀስ ያለ ጾምን መላመድ የዱዓ ቀናችን የዒባዳ ቀናችን ማድረግ ሶስተኛው ከረመዳን አስተምሮቶቻችን ውስጥ ረመዳን ላይ ሰደቃ ለምደናል ሰደቃ መስጠት ተምረናል አብዛኛዎቻችን አልহামዱሊላህ ዘካ ሰጠናል ሰደቃ ሰጠናል እጃችን ተዘርግቶ ነበር ሊታጠፍ አይገባም ከረመዳን በኋላም ያላህን ጸጋ እንፈልጋለን ከረመዳን በኋላም ያላህን ችሮታ እንፈልጋለን ነብዩ አለይሂ ሰላቱ ወሰለም ኢብኑ አባስ ቡኻሪ ላይ እንደሚናገሩት ካነ አጅወደ الناس የቸሮቹ ጥግ ነበሩ ተጠይቀው እንቢ ብለው አያውቁም ነብዩ አለይሂ ሰላቱ ወሰለም የጠየካቸውን እንቢ ብለው አያውቁም ለዛ ነው ገጣሚው ምን ይላል ما قال لا قط الا في تشهده لولا التشهد لكانت لاؤه نعم ይላል ነብዩ እኮ ላ ሚለውን ቃል የተጠቀሙት ሻሃዳ ሲያደርጉ ነው አተህያቱ ስንቀራ ምን እንላለን አሽሃዱ አን ላ እንላለን አይደል ከአላህ ውጭ የለም ለማለት አፍራሽ ነው ላ ኖ ማለት ነው እዛች ላይ ብቻ ነው ላ ብለው የሚያውቁት ከምንም ነገር ከጠየካቸው እሺ ተሸሁድ ባይኖር ኑሮ ቃላቸው ሁሉ ነዓም ይሆን ነበር ይላል ተጠንቀቅ ይላል ገጣሚው ሲጨርስ ነፍሳቸውን እንዳትጠይቀው እንዳናጣቸው ይላል ይሰጡሃል ቸር ደግ ነበሩ ነብዩ አለይሂ ሰላቱ ወሰለም ይሄ ደግነት ከረመዳን ውጭ መቋረጥ የለበትም ነጋዴዎች ሁላችን ነጋዴ ነን ከትርፎቻችን ፐርሰንቴጅ እናውጣ ረመዳን ላይ ዘካ ስለምን ሰጣር ላይ ቀለለን መስጠቱ 2.5 ግዴታ ስለሆነ ሰጠናል ከረመዳን ውጭ ከትርፌ ለአላህ 2% ብለን እንጻፍ መሬት ስትሸጥ ትርፋለ 2% ለአላህ ስጥ ያኔ አትሳቀቅም ስልክ አትዘጋ የመስጂድ ማሰሪያ ስርጠን ስትባል ለየቲሞች ሲባል አጠፋ አሁን ሀብታሙ ሲደውለት ይደናገራል ረመዳን በኋላ ስልክ አይፈልግም ሞቅ ያለ ሰላምታም አይፈልግም ጥያቄ እንዳይመጣበት ለምን የለውማ አልመደበማ ለአላህ ብሎ ሁሉ ትርፍ ኪሱ ነው የሚገባው ከረመዳን በኋላ ምናስቀጥለው አንደኛው ሊሆን የሚገባው ሰደቃ لوجه الله الكريم قرآن صوم صدقة النست ودع الله نملس فاستغفروه فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه ود مؤمنان رمضان عندن تلك استمرون الفوال كاستمارن تلك تمرتوست الدنيا زلاك اندال هناك الدنيا እንደምትቋጭ الدنيا በድምሯ የተቆጠረች ቀን መሆኑን ረመዳን አስተምሮን አልፏል ካስታወሳችሁ ከወራት በፊት ረመዳን መጣ ብለን ዘምረናል ረመዳን ገባና ወጣ ተቋጨ የአላህ ቃል ኡን መሆኑን አየን አያም ማዕዱዳት የሰጠዋችሁ የተቆጠረ ቀን ያለነ ተፈጸመ ዱንያ በአጠቃላይም የተቆጠረች ቀን ነች
حسن البصري رضي الله تعالى عنه من يلالو أنت آدم لجوي أنت كو يكنات سبسبنا عندك أنسيهد عندك على هدوال مالت 60 ዓመት ይሰጣል በየቀኑ እየቀነስ ክትወርዳለ አጀሌሃን ይቋጫል ነብዩ አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዑመርን ያዙትና ተከሻይን ይዘው ይላል ዱንያ ላይ ስትኖር እንደ እንግዳ አሊያም እንደ መንገደኛ ሆነ አሉኝ ይላል ዱንያ ላፊ መሆኗን ሁሌ እንዳንዘነጋ እሷ ውስጥ ተጠቅመንባት አምርተንባት መስጂድ ሰርተን መድረሳዎችን ሰርተን ቤተ ዝምድናውን ቀጥለን ከሰው ጋር ያለንን ይቅርታ ፈተን እዳ መልሰን ለዲናችን አስተዋጽኦ አድርገን ደግ ሆነን ማለፍ መቻል አለብን አጭር ነች መኑ በርግጠኝነት የዛሬ ዓመት መሃላችን ማይኖር ሰው ሊኖር ይችላል አላህ ሁላችን ያድርሰን ረመዳን መሃል ላይ ያመለጡን ወዳጆች አሉ መሃሉ ላይ አላህ የሚቀጥለው ሰው ይበለን ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك وأعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين ألا فأقم الصلاة